አቶ ተሰማ ሰላም ነው? ህልም ይፈታሉ ተብዬ ነበር። መፍታቱንስ ግን ጭሬን የነቀልኩበት ነው። ግን አንተ ታለማለህ። ምን ማለት ነው? እኔ ሰው አይደለሁም እንዴ? እሱን እኮ ነው የምልህ። አይ ተረጋጋ። ያው ዓላማም ኢላማም የለህም ብዬ ነው። ድንጋይ ላይ ተቀምጠህ ድድን ስታሰጣ ነው የምትውለው። እንዴ እና በራፊ ድድም ና ገባሁት። ሂድ ድዳም። ምን ነው አንተ በድድ እኮራለሁ አልክ። አሁን ህልምን ትናገር እንደሆነ ተናገር። ምን መሰሎት? በህልሜ ጥቁር ውሻ ሲያባረረኝ አየሁ። ካንተ ይጠቁራል? ምን ለማለት ፈልጎ? አይ ቶ እንትን ጥቁር ውሻ ማስረጃ አለህ? እማኝ ካለህ አቅርብ። ፖሊስ ጣቢያ እንዲገባሁት ልከስህ እኮ አይደለም የመጣው። እሱማ እንዴት ትከሰዋለህ? መቼም ወንድም በወንድሙ ላይ ጨክን። እርሶ ሰውዬ ለምን አልፎ ሞት ነው ይፈቱ? ይፈታላ ታዲያ ምን ታካብዳለህ? እንግዲህ ምንድን ነው ጥቁር ውሻ የሚያሳየው ክፉ ጎረቤት እንዳለህ ነው። ክፉ ጎረቤት እዲ አቶ ተሾመ እዲ ራሱ ነው ውሻው ራሱ ቁጭ ሱናይ የሚመስለው አቶ ተሾመን። አዎ ኧረ እባክህ ከደህና ወዳጅ እንዳታጣመኝ። እርሶም በዘመድ ነው የሚሰሩት? አይ እንደዛ ሳይሆን የቴክኒክ ስህተት ነው። ጥቁር ውሻ ክፉ ጎረቤት ሳይሆን ክፉ ሚስት እንዳለች ነው የሚያመለክቱ። አይ ሰዎች በቃ እርሶም በዘመድ ነው ማለት ነው የሚሰሩት? አንተ እንደዛ አይደለም የሆነቴን ነው። ሚስት ክፉ ናት እና እኔ ሲጀምር መች ሚስት አለኝ? እስካሁን አባገባህም እንዴ? መች አገባሁ? እና ግባ። ምን አባቱ ጠብቃለህ? ሶሶ ያሞታል ወይስ በልምድ ነው የሚሰሩት? በልምድ ነው የሚሰሩት እና በዲግሪ ነው ዶማ ሂሩታ። ሲጀመር አንተ ነው እሺው ምን ልታዘዝ? ምንድነው ቤታችሁ ግን ትንሽ ለየት ያለ? አዎ የቻይና ሬስቶራንት ነው። ለዛ ቁጭ በል እዚህ ገብቶ ሳያዝ መውጣት አይችልም። እንዴ ምን ማለት ነው? እኔ የቻይና ሬስቶራንት መሆኑን አላወኩም። በብቻ አንዴ ደግሞ መውጣት የሬቱ ውድ ነው ብራዘር። አይካልክ ሚስተር ቹንግ ነው የምጠራው። ይቆርድፋል። ምንድነው የምታስፈራራኝ? እኔ እንደውም ጾመኛ ነኝ፣ ምንም አልጠቀም። እና የኛ ሬስቶራንት ስታይ ውዜ ነው ይመስላል እንዴ? ልትወበኝ ነው የመጣው? ጠብቀኝ። እንደውም ሚስተር ቹንግ ዲያራ ተረጋጋሽ። በቃ የምን ቹንግ ነው በእናትህ? እሺ ቆይ የሚበላ ምን አላችሁ? አዎ እንደዛ ነው የሚባለው። ያው የሚበላ ጉንዳን ከነነፍሷ በረሮ በክቤ አሳማ ቦረድ ውሻ በድመትና አህያ ጥብሳል። አህያ ይሄ ምን አይነቱ አህያ ፊት ነው ዋከ? እሺ እንቀጣስ ምን ላምዳን? መቼ የሚበላ አዘዝኩ መጀመሪያ አህያ ያልክ እኮ ብራዘር። እና እኔ ታዲያ አንተን ማህያ ምን አልክ አንተ? ማለቴ አይደለም እኮ አባት ሌላ ነገር የላችሁም? እሺ ሽሮ የለ? የምን አባሽ ሽሮ ነው? ሽሮ ይብላንና የሚጠጣ ብቻ እኮ የምትፈልገው ላምተን። እሺ የሚጠጣ ምን አለ? ያው የሚጠጣ የቡንዳ መነቅ የአሳማ ጭማቂ እና የኢዙ ዛሽንግታድ። አራው ሰው የለም እንዴ? ቆይ ቻይኖቹ ነበሩ እኮ አሳማና ውሻ ፍለጋ ወጥተው ነው። ቹምብናኒ ብቻ ነው የሚቀረው። ኧረ ብራዘር በእናትህ ተፋተኝ። አስገነገጥኩሽ። እየቀለድኩ ነው ብራዘር። ያው ግን የቻይና ሬስቶራንት አይደል? የማ ፋሪያ እንደዛ ትለኝ እንዴ? በእናትህ አስደነገጥከኝ እኮ። ሶሪ በእናትህ ያው ትንሽ ላዝናናህ ብዬ ነው። ይሄ የቻይና ሳይሆን የኮሪያ ሬስቶራንት ነው። አልሸሹም ዞርዳ ምን አልከኝ? ማለቴ አሪፍ ምግብ አላችሁ? እሺ አዎ እንደውም ብዙ ደንበኛ ያፈራብን ምግብ አለ። እሱን ላምጣን። ይሄ የክንምንጋ መውጫው ቤት ነው። ስሜ በላይነህ ስዩም እባላለሁ። መጀመሪያ ሲገባ ብር አምጣ ላይ ብር የለኝም እኔ ምንም የለኝ አልያዝኩም ስለው 10,000 ብር ወይፈን ሸጬ ነበረ። እሷን ሰጠኋቸው ለነፍሴ ብዬ ይተውኛል ብዬ። ከዛ ክላሽ አምጣ ላይ እባክህ ገበሬ ነኝ እኔ የ6 ልጆች አባት ነኝ ምንም የለኝም ይሄው ይሄን እና ያዝኩት ማርያምን ስለው ጊዜ ማርያም ምንድነው አለና ከዛም በኋላ በሰደፍ መታኝ። በሰደፉ ሲመቱኝ ይሄን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየና ተመልሰው እንደገና አብየ ብድግ አልኩ። ነፍሴን ዘርቼ ብድግ ስል እንደገና መጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱ። እሷ ነች አይደለች? ታዲያ ወዴት አለች? 7 ሰዓት ብላ ስጠብቅ ቆይቼ 9 ሰዓት ሆነ እዚህ ተጎልቼ። ኤዲያ አሁንስ በቅቶኛል። በቃ አልጠብቅም። የሷን አይን ማየት ከጊዜ አይበልጥ ብዬ ገና ሳስብ ከበር ስትገባ ግራ ቀኝ እያየች ወደኔ ስትመጣ ልላት እየፈለኩ እንደው ምን አረኩሽ? ካፌ ግን የወጣው ለጥቂት ቀደምኩሽ። አርብና ብትይኝ ተሰርዞ ሰኞ ከዛም ተዘዋውሮ ሐሙስ ለማክሰኞ ማክሰኞ ብመጣ በጠዋት ቀድሜ ከዛም ወደ ረቡዕ ቀጠርሽኝ ቅዳሜ። ያው እሱም ተዛውሮ ለዕለተ ሰንበት ስትሰጪኝ ቀጠሮ ይሁን እሺ አልኩሽ መንፈሴ ተማሮ። አይ ይህን ሁሉ ቻልኩት የመውደድ ዕዳ ነው ብዬ አሳለፍኩት። አሁን ግን መስከረም ሳይጠባ ህዳር ሳይታጠን እኔና አንቺ ብቻ ሐምሌ ላይ ቁጭ ብለን አሁንስ በዛብኝ መረረኝ ዘንድሮ ታህሳስ ነሐሴ ስትይ ለከንፈር ቀጠሮ። ዳውን ለጫኔ። የተከበራችሁ ወንድሞቼ ይህ አፍንጫ ሰባሪ ባንዳ ከዚህ በኋላ ዳግም እጁን እንዳያነሳ አከርካሪውን ለማለት እጃችሁን ሰብሰብ አድርጋችሁ ሁላችሁም አፍንጫችሁን ስበሩ። የራሳችንን ነው እንዴ የምንሰብረው? አዎ የራሳችንን።
እነዚህ ወራዶች ናቸው ለዚህ ጠባሳ ያበቁን። ግን እኮ እኛው የራሳችንን ከሰበር ነው ራሳችንን ጠባሳውን ለራሳችን የምንሰጠው። ሰውዬ ከህዝቡ ጋር አንድ ላይ ነህ ወይስ አይደለህም? አይ ሐሳቡ ስላልገባኝ ልጠይቅ ብዬ ነው። ጥያቄ የሚያበዛ ባንዳ ብቻ ነው። ሄሎ ሰሊ። ሄሎ አለምነሽ። ጉድ እንኩልሽ በእናትሽ። እንዴ ምን ነው? ምን ሆንሽ? ጋሜ ጥሎኝ ጠፋ እኮ። ድሮም ነግሬሻለሁ እኮ የማሞ ፔንሲዮን ከመጣ በኋላ የተረፈ የለም። እዛ እየተንዘላዘልልሽ ይሆናል። አይ ጫኔ የምን ማልቀስ ነው? መሄድ እንዳለብን ታውቃለህ። ጫኔ ለምን አንተ እዚህ አትቆይም? አብረን እንኖራለን። በእርግጥ እንደ ማንኛውም ህዝብ እኔም እወድሻለሁ እኮ ሉሲዬ፣ ግን ከአንቺ ጋር እንዳልሆን ሃይማኖት አይፈቅድም። በጣም ያሳዝናል። ሉሲ ስላገኘንሽ ደስተኞች ነን። ደህና ሁኚ። ደህና ሁኚ ውዴ። ኦ ጫኔ። ኦ ሉሲ የኔ በዛብህ። ተነስ እንሂድ። ሲበቃችሁ ተመለሳችሁ? የትኛው ጋር ይሁን የሄዳችሁት? አለምዬ ብታይ ሉሲን አገኘናት። ማናት ደግሞ ሉሲ? ምን ነው ጋሜ? ምን ነው ከኔ ምን አጣ ነው ጋሜ? ታው አረ ተረጋጊ። እንደዛ አይደለም ነገሩ። እንዴ አይ እንመለስ እባክህ፣ እዛ ይሻለናል። እኔም በሉሲ ተካኸኝ ጋምዬ፣ እኔም በሉሲ። ዘፈን ስፒከሩ እኮ አልሰራም ብሎኝ ባለፈው አህያ ገጭቼ እምቢ አለ። ራሴ ዘፍነልኝ። እሺ ይዘፈንለት። በጣም ይዘፈንለት። ሳትዬ ወያዬ ብርቱካን ከኔ በርቶካን ብርቱካን ከኔ በርቶካን ብርቱካን ከኔ በርቶካን حبيبي come to Dubai. ሁሉም ተጋዳሚ ብቻ አይሆንም። አታያቸውም እንዴ ሊስትሮቹ እንኳን ተክተው ሲሰሩ? አይ ጫኔ፣ ህፃናትን ወዛደር በማድረግ ስልጣኔ የሚገኝ ቢሆን ኖሮ የት በደረስን። እውነት ነው። ለህፃናት እውቀት ነው የሚሻለው። አስበኸዋል? ይሄ ሁላ መንገድ ላይ ያለ ህፃን ልጅ ደግሞ ትንሽ አድጎ ሲወልድ ምን እንደምንሆን። ችግር ኔቨር ዳይ አለ ያገሬ ሰው። መተው ነው ባክህ። አረ ይልኝ። እዛ ጋር ደግሞ ምን አርግ ነው የሚለው? ይኸውልህ መጀመሪያ እዛ ጋር ያለውን ጉቶ ትጠቀልልና እዚህ ጋር ትጭናለህ። ጉቶ ያልሆኑትን ግን እነ መሰሌ ብለህ ታልፋቸዋለህ። እሺ እዛ ጋር ያሉትን ጉቶዎች ፖለቲከኞች ተብለው ስለተጠቃለሉ እዚህ ጋር እንዳታመጣቸው። እሺ ለምን መሰለህ? ፖለቲከኞች ወደ ኋላ ነው የሚወድቁት። አሃ አንተ ግን ወደፊት ነው የምትወድቀው። እሺ በቃ ተጠቃሏል። አልገባኝም። ታዲያ እንዴት አድርጌ ላስገባብህ? ሁልጊዜ አልገባኝም ነው። ልጫንብህ እንዴ? አዎ በቃ ጫንብኝ። ሁልጊዜ ስጭንብኝ እንጂ መች ነው። ቆይ ግን ድንግል ነኝ ብለሽኛል ነበር? ማሞዬ ሙት ድንግል ነኝ። ካላመንክ ልጄን ጠይቃት። ለነገሩ ልክ ነሽ፣ ህፃናት አይዋሹም። ቆይ ጠይቃታለሁ። አንተ ግን በቃ አታምነኝም ማለት ነው? ይሄ ያለማመን ጉዳይ አይደለም። አንቺ ደግሞ ሁሌ ነገር አትፈልጊ እንዴ። ጭራሽ ነገረኛ አረከኝ። ሴትዮ ያምሻል እንዴ? ምንድነው የምትዩ? የሚያምህማ አንተ ነህ። እሺ በጣም ነው የሰለቸኸኝ። አረ ሰለቸውሽ? እንዲያውም ቀጥ ብለሽ ልብስሽን ሰብስቢና። ሄሎ አባዬ። ሄሎ የኔ ልጅ፣ ከቤቱ ሽያጭ ላይ ድርሻሽን 2 ሚሊዮን ብር አስገብቼልሻለሁ። እሺ ነገ ጠዋት ባንክ ሂጂና ቼክ አድርገሽ ደውይልኝ። እሺ አባዬ አመሰግናለሁ። እና ምን እያልከኝ ነበር? ልብሶችሽን ሰብስቢና አምጪ ልጠበው እኮ ነው ያልኩሽ የኔ ፍቅር። አንተነ ባለቤቱ እንዴ? ምንድነው? አስማተኛ ነው እንዴ ባልሽ? ሶፋይ ላይ ምን አባህ ነው የሚጎልት? ውጣ! ማን አንተ? ይሄ እኮ የራሴ ከተማ ነው። ራስህ ውጣ። እኔ ውስጧን ተረድቼ ባዳመጥኳት መቀጣት አለብኝ እንዴ? ኧረ እባክህ እስቲ ያዳመጥከውን ንገረን። እሱን ያለ ባለቤት ፍቃድ መናገር አልችልም። ንገረው። ችግር የለም። ኦኬ ደህና ደሩ። አለምዬ በጣም ይቅርታ። እኔ እኮ እየማገጥኩ ሳይሆን በስራ የተመስጬ ነው። እና ከራስ ጋር ነበር ስትማግጥ የነበረው? አዎ፣ ከዚህ በኋላ ግን አልማግጥም። እንደውም ታይም ማሽኑም አያስፈልግም። ኦ ሉሲ ናፈቅሽኝ። ኧረ እባክህ ተው። አንተም እንደ ፈረንጆቹ ጦጣ ላይ እንደው ምን ብናደርግ ይሻላል? ማልቀስ ይሻላል? ጦጣ አይደለችም አንተ። ያንተ በለዋ ያንተ ሚስት ናት ጦጣ። በለዋ ወንድ ነበር።
ምንድነው? መሪ ጌታ ሰጡኝ ያልኩ አስማተኛ ጀበና ይሄ ነው። ኧረ እባክህ ታዲያ እንዴት ነው የሚሰራው? ሃሎ እዚህ ጋር አርፋችሁ ስራ ስሩ። ብዴ በስራ ሰዓት ትጫወታላችሁ። ኧረ አለቃ የምሳ ሰዓት አይደል እንዴ? ደሞ እኮ አስማተኛ ጀበና አግኝተን እኮ ነው። አስማት ጀበና ምናምን ተላለ እንዴ? አርፈ ስራን ስራ እባክህ። ሰላም ሰላም፣ እኔ አላሙዲ ማን ነው ጂኒ ነኝ። የምትፈልጉትን ምኞት ላሳካላችሁ መጥቻለሁ። ለእያንዳንዳችሁ አንዳንድ ምኞት። ማሞ ምን እንዳደርግልህ ትፈልጋለህ? እኔ ይሄ ስራ ምርር ነው ያለኝ። በጣም ሀብታም አድርገህ ዱባይ ላይ እንድኖር አድርገኝ። ያልከው ሆኖልሃል። እሺ አንተስ ምን እንዳደርግልህ ትፈልጋለህ? እኔ ምን እንደሱ ሀብታም አድርገህ ከቆንጆ ቆንጆ ቺኮች ጋር የሆነ ደሴት ላይ። ምኞትህ ሰምሮልሃል። አንተስ ወዳጄ ምን እንዳደርግልህ ትፈልጋለህ? ከምሳ በኋላ ሁለቱንም ወደ ሥራ መልሳቸው። ቆጆ እባክህ እንዳትጎዳኝ። እንዳትጮይ ዝም በይ። በቃ አሁን ቶሎ ብለሽ ያለሽን አምጪ። ሰላም የኔ ቆንጆ። እሺ ሰላም ነው አለሁልሽ የኔ ቆንጆ። ታዲያ እዚህ ከዚህ ጦጣ ከመሰለ ሰው ጋር ምን እየሰራሽ ነው? የኔ ቆንጆ መቼስ እሱ ፍቅረኛዬ ነው ካልሽኝ በጭራሽ አላምንሽም። በቃ ይሄ ጦጣ የመሰለ ችጋራም ሰውዬ ፍቅረኛሽ ከሆነ ግን ዛሬ እኔ ደርሼልሻለሁ። በቃ አንቺ እኮ ውበትሽ ከሩቁ ነው የሚያበራው። በዛ ላይ ደግሞ ይሄን የመሰለ አፍዞ የሚያስቀር አማላይ የሆነ ገራሚ ሰውነት ይዘሽ እንዴት የዚህ የማይረባ ሰውዬ ፍቅረኛ ትሆኛለሽ? አንተ ሰውዬ ምን እያልክ ነው? የተግባባን አልመሰለኝም። እሷ እኮ ፍቅረኛዬ ሳትሆን እህቴ ነች። ኦ የኔ ቆንጆ ወንድምሽ ነው እንዴ? በቃ ያው እኔ አንዳንዴ የምናገረውን አላውቅም። በጣም ይቅርታ አድርግልኝ። አንቺ ግን በቃ ይህንን ውበት ተላብሰሽ እስከ ዛሬ ድረስ አንቺን አለማወቄ በጣም አናዶኛል። ቢሆንም ግን ጊዜው አልረፈደም። አንቺ እኔ ሁኚ እንጂ የምትፈልጊውን በሙሉ ላደርግልሽ እኔ ባለሀብት ኮጆ ዝግጁ ነኝ። ደግሞ በጣም የገረመኝ ነገር እንዴት ይህን የመሰለ ገራሚ ሰውነት ኖሮሽ እንዴት እስካሁን መኪና እንኳን አልኖረሽም? አቤት ማማ፣ አቤት ቻፓ። በቃ ለማንኛውም ምሳ በጋብዛችሁ ምን ይመስላችኋል? ያው በዛ ወንድምሽ ለተናገርኩበት ማካካሻ ይሆናል። በሉ አትቁሙ፣ ወደ መኪና ይገቡ። ሄይ ምንድነው እንዴ? ምን እያረክ ነው? አንተ ዝም በል። ያው ድምፅ አሰማለሁ እጮዋለሁ ምናምን ብትል እዚሁ አናተን አፈርስልሃለሁ። ሄሎ አለቃ፣ ዛሬ ለአንተ አንድ ትልቅ ሰርፕራይዝ አለኝ። መጣው፣ ተዘጋጅታችሁ ጠብቁኝ። አንተ ደግሞ ፍጠን ፍጠን፣ መኪናውን ንዳው። አረረረ አንተ ለካ እንደዚህ አደገኛ ላይ ሆናል። ዋው ጭራሽ ውድ መኪና ሰርቀ መጣ። የእውነት ዛሬማ ከምን ጊዜውምና ከሌሎች አደገኛ ሌቦች በላይ በጣም ኮርቼብሃለሁ። ደግሞ መኪናው እንዴት አባቱ ነው የሚያምረው። በቃ አሁን ፖሊሶች ሊመጡ ስለሚችል ቶሎ ብለን ከዚህ አካባቢ እንጥፋ። በቃ መኪና ውስጥ ግቡ ግቡ፣ ፍጠኑ ፍጠኑ፣ ቶሎ እንሂድ። ሄይ ቆይ ለምን የኔ ቆንጆ ለምንድን ነው ሰውየው ሌባ እንደሆነ ያልነገርሽኝ? ወይኔ ያ የማይረባ እኔ እኮ ወንድሟ ነኝ ብሎ ሲያሳምነኝ እያየሽ ለምንድን ነው ወንድምሽ እንዳልሆነና ሌባ እንደሆነ ያልነገርሽኝ? ወይኔ መኪናዬን ተዘረፍኩ። ወይኔ እባክህ የራስ ጥፋት ነው። እኔ ስጠቅስ አንተ ግን ማማዬና ቻፓዬ ላይ በጣም ተመስጠ ነበር። ኦ የኔ ቆንጆ ምን ነው አይንሽ በጣም እየተርገበገበ ነው። አይ አይንሽ ውስጥ የሆነ ነገር ገባ እንዴ? አይኔ ቆንጆ ምን ነው ዝም አልሽ? ለማንኛውም ግን እኔ እንደዚህ አይነት ገራሚ ማማና ቻፓ ካየው በጣም ቆይቻለሁ። አቤት ማማ አቤት ቻፓ። ታዲያ ቆንጆ ነገሮችን አመቻችተሽ በማታ አልጋ ላይ ብንደሰት ምን ይመስልሻል? እኔማ ዛሬ ራሱ ማታ ላይ ብንገናኝ ከምታስቢው በላይ አስደስትሽ ነበር። ወይኔ ቆይ እንዴት አልገባኝም? ወይኔ እንዲህ ደነዝነኝ እንዴ? በማማና በቻፓ የተነሳ በስንት ዓመት ለፍቼ የገዛሁትን መኪና ተበላው። ወይኔ ኮጆ ምን አይነቱ የማረባ ነኝ። ወይኔ መኪናዬ ወይኔ። ለማማና ለቻፓ ያለ ፍቅር ገና ያስገድላል። እሺ አርብና ብትይኝ ተሰርዞ ሰኞ፣ ከዛም ተዘዋውሮ ሐሙስ ለማክሰኞ፣ ማክሰኞ ብመጣ በጠዋት ቀድሜ፣ ከዛም ወደ ረቡዕ ቀጠርሽኝ ቅዳሜ።
ያው እሱም ተዛውሮ ለዕለተ ሰንበት ስትሰጪኝ ቀጠሮ ይሁን እሺ አልኩሽ መንፈሴ ተማሮ። አይ ይህን ሁሉ ቻልኩት የመውደድ ዕዳ ነው ብዬ አሳለፍኩት። አሁን ግን መስከረም ሳይጠባ ህዳር ሳይታጠን እኔና አንቺ ብቻ ሐምሌ ላይ ቁጭ ብለን አሁንስ በዛብኝ መረረኝ ዘንድሮ ታህሳስ ና ስትይ ለከንፈር ቀጠሮ። አቤት በላ ነው በቃ በላ ነው። ጫኔ ሚሊየን ልናይ ነው እኮ ትሪሊየንንም ልናይ ነው። የምትበላበት ትሪሊየን እዚህ የመጣ ትሪሊየን በል ብቻ። አንቺ እኮ ድሮም ፖዚቲቭ ኢነርጂ የለሽም። ዝም አትላትም ወይ ግሩም። ኔጌቲቭ የባንክ አካውንት ይዛችሁ ፖዚቲቭ ኢነርጂ ምናምን አርፋችሁ እንደኔ ሪል ስቴት ሊያሰሩ የምን ሪል ስቴት ነው? ኧረ ተዋት በእናትህ። ማታ ልገዛ ነው ወስኛለሁ ምናምን እያለች ስታደርቀኝ ነበር። ግድ የለም ሀብት እንዴት እንደሚታፈሰን ያሳያችኋለሁ። እኛም እናሳይሻለን።